ወይዘሮ መነንና ኩኩሻ ምስጢራቸው ተጋለጠባቸው። ሀና የዲኤንኤ ምርመራ ማድረግ እፈልጋለሁ ከኩኩሻ ጋር አለች። ነገሩ ሁሉ ውስብስብ ሆኖባቸው እንዲሁም ደግሞ የኢዝራ አባት ኢዝራን ሜርሲና አጸዴ ተመካክረው እንደሚያስወግዱት ሚስጥሩን ሰማ። አጸዴንም በመሳሪያ ብሎ ከቤት አባረራት። አሁን ላይ ደግሞ አዲስ ነገር ተፈጥሯል። ዲኤንኤ ያስመረምራለሁ ብላ መነንና አጸዴ አሁን ከዚህ የሚወጡበትን እየተጠቀሙ ሲስተም ነበር። ነገር ግን ሀና ደግሞ ሀብልን በመኪና ገጨቻት። መጨረሻው ወዴት ይሆናል? ሀናና እንግዲህ ሀብል ይታወቃሉ። ወላ ኩኩሻና ደግሞ ሀና ዲኤንኤ ይወስዳሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ያላችሁ በሰላማችሁ ዝት ይበል። እንግዲህ ባለፈው ሜርሲ መቀየሯ የውሸት መስሎን ነበር። አሁን ላይ ግን የእውነት እያደረገችው ነው። ምክንያቱም አጸድን ከኢዝራ በላይ እሷ እያሳቃየቻት ትገኛለች። እንደገና ሚስጥሩንም አሳልፋ ይሰጣለች። ተመካክረው እንደሚያስወግዱት እንግዲህ ትልቅ ሚስጥር ነበር ማከታቸው ያሉት። ያንን እንግዲህ ሀብል ሰምታቸው ነበር። ሜርሲ እንግዲህ ልቧ ተስተካክሎ ወደ አባቷና ወደ ወንድሟ ሆናለች። አጸድን አሁን እሷም እያሰቃየቻት ትገኛለች። ማነው ተጸጽቻለሁኝ ከራሴ ጋር የሆንኩ ነው። ነገራቶችን አስተካክላለሁ። ላጠፋሁት እንግዲህ ጥፋት ይቅርታ ጠይቃለሁ እያለች ነገራቶችን ግልጽ ሆና እየመጣች ነው። መቀየሯ በጣም ደስ ይላል በእውነት። ያለዛ አጸዴ ገንዘቧን ተበዘበዘች በኋላ እሷንም ደግሞ ለማጥፋት አትመለስም ነበር ማለት ነው። ትጠቀምባት ነበር ግን ብልጥ ሆናለች። ሜርሲ ተቀይራለች። እንግዲህ ሀብል አሁን ላይ በቤት ውስጥ አጸዴና ሜርሲን ያው የሆነ ድራማ እየሰሩ መሆኑን ሻክካለች። ነገር ግን ደግሞ ሜርሲ ከምታሳየው አንፃር አሁንም አላምንሽም ድራማ እየሰራሽ ነው እያላት ነበር። ነገር ግን ድራማ አይደለም ብላ ትክክለኛው ነገር ስትናገር እንዲሁም ደግሞ አጸዴን እየደበደበቻት ነበር ማለት ነው። ኢዝራም መቷት በጣም ቆሳስላ ምግብም ደግሞ እየተመገበች አልነበረም። ከክላሷ ገብታ እንደውም አሰቃይታታለች በቁስል ላይ እየመታች ማለት ነው። እና በጣም ተቀይራለች። በጣም ደስ ይላል። አሁን ላይ ደግሞ እንግዲህ ኩኩሻ በጣም ሁለት አይነት ስሜት ውስጥ ናት። በጣም ጭንቀት ውስጥ ናት። አንደኛ የማታውቀውን የእናትነት ፍቅርን ተላብሳ ለምድ ያለች ማለት ነው። ሁለተኛ ደግሞ የሀብልን ህይወት ቀምታ መኖሯ በጣም የጸጸት ውስጥ ጨምሯታል። ገንዘቡን ትፈልጋለች። ድራማውን መጨረሽ ወይም ደግሞ ከወይዘሮ መነን ከሆነ ይህን የውሸት ድራማ ሰርታ እንግዲህ የውሸት እናት ሆና ያንን ገንዘብ ማግኘት ትፈልጋለች። እንዲሁም ደግሞ ሀቁን ተናግራም ደግሞ ይሄ ነገር ይቅርብኝ እያለች በጣም ተጸጽታለች። በዛ ላይ ደግሞ የእናትነት ፍቅርን ስለማታውቀው እንግዲህ በልጅነቷ የእናት ፍቅር ስለማታውቅ የእናትነት ፍቅርን ተላብሳለች። መለየት ደግሞ ከሀና ከብዷታል ማለት ነው። በጣም ሁለት አይነት ስሜት ውስጥ ናት። ስትፈልግ ከመነን ጋር እንግዲህ ይጣላሉ፣ ስትፈልግ ይታረቃሉ። ሁለት አይነት ስሜት ውስጥ ትገኛለች። ነገር ግን ደግሞ ሀና ደግሞ እንግዲህ ጠርጥራቸዋለች ማለት ነው። ምክንያቱም በደንብ አድርጌ ያሳደግኳት ነበር ያለችው እና እንግዲህ እንደምትንከባከባት እንደምትወዳት በጣም ተንከባክባ እንዳሳደገቻት ነበር ያለቻት ማለት ነው። እና አሁን ደግሞ ሁሉ ነገር ከማውራት በተግባር ያሳየ ይበልጣልና የተወራው ሁሉ ካልተገበረ ከባድ ነው። በተግባር የምታየው ግን አንድ አይደለም ማለት ነው። ምክንያቱም ብዙ ጊዜ ሲጣሉ ሲነጫጩ እንዲሁም ደግሞ ሲሰዳደቡ በጣም ሲገለማመጡ ነው የምታያቸው። እና አንዲት መልካም እናት ልጇን እንደምትወደው መልካም አድርጋ እንዳሳደገችው ልጅ ደግሞ እናቷን በጣም እንደምትወዳት ያለ ፍቅር እንኳን የላቸውም። ዘነቡ ወይም ደግሞ መነንና ኩኩሻ ማለት ነው። ኩኩሻ ሁለት አይነት ስሜት ሆና እየተበሳጨች ነው። ሁልጊዜ እየተበሳጨች ምናምን ነገር ነው የምታያት እና መሆንሽ ነው። እንደገና ደግሞ ያው መነን ገንዘብ
ተጠራጥራለች ማለት ነው። ግን ደግሞ መልካም እናት ሆና እንዳሳደገችሽ በጣም እንደምትወድሽ ነበር የነገረችኝ። አንቺ ግን ደስተኛ አይደለሽም። ሁልጊዜ በቃ ፊትሽ በቃ ይቆጣል፣ ትቆጫለሽ፣ ትናደጃለሽ መሆነሽ ነው። ይሄማ ድብቅ ነገር አለ እያለች ትላት ነበር። እሷም እንግዲህ የሆነ ነገር ለመናገር ተይ በቃ ነው የምትላት ኩኩሻ ማለት ነው። በፍቅርም እሷ ማሸን ትፈልጋለች። ነገር ግን ደግሞ ውስጡ ያለው ቁስል በጣም ከባድ ነው። ሁለት ስሜት ናት። ተጠራጥራ እንግዲህ የሆነ ትልቅ ነገር ልነግራቸው አስቤያለሁ ነበር ያለቻቸው። እንግዲህ ምግብ ሊበሉ ማዕድ ላይ እንደቀረቡ ያን ጊዜ እንግዲህ ሁለታቸውም ተነቃባቸው ማለት ነው። በጣም ነው የሚያስነቁት። ምክንያቱም የሆነ ነገር ስትላቸው ድንግጥ ይላሉ እና ኩኩሻም ደነገጠች። እሷም ያኔ መናገር የፈለገችው ነገር እስከምትናገር በጣም ጓጉ። እንዲህ ያለ ሰው ደግሞ ያው ውስጡ የሆነ ነገር ይፈራል ማለት ነው። እና እሷ ውስጧ ሀናንም አውቃባቸዋለች። ዲኤንኤ ከኩኩሻ ጋር ላደርግ ፈልጌያለሁ ስትል በጣም ነበር የደነገጡት ማለት ነው። ያን ጊዜ ራሱ እያየቻቸው ነበርና በጣም ደንግጠዋል፣ አስነቁ ማለት ነው። ከዛ ልጇ ደግሞ እንግዲህ ከካናዳ መጥታለች። እህቴን አገኛለሁ ብላ ታናሽ እህቷ የሀብል ማለት ነው። ከዛ መታ ደውላባት እንግዲህ እየመጣሁ ነው ብላ ወደ ውጭ ወጣ ስታወራ መነን እንግዲህ በቃ መጨረሻችን እንደዚህ ሆነ፣ እስር ቤት ሆነ፣ የለፋንበት እንዲሁ ቀረ እያለች ስታነበንብደው ሂጂና እስኪ ስሚያት ስትላት ያው እህቴን እስከማገኝ ቸኩያለሁ ስትላት ታናሽ ልጇ ማለት ነው የእህትሽ ነገር እንኳን ገና ነው፣ የተጣራ ነገር አለ እያለች ነበር የሰማቻት። እና መነንና እንግዲህ ኩኩሻ እየተመካከሩ ምንም መፍትሄ ከአሁን በኋላ በቃ እስር ቤት ወይም ደግሞ ያው ነገሩ አልሆነልንም፣ አልተስተካከለም ከአሁን በኋላ ብሎ ተስፋ ቆርጠው ነበር። ሄደው እንግዲህ ከሄዳ ተቀመጠች። ከዚያም በኋላ እንግዲህ ነገሩ ተረሳሳታት። ታንስታ ሄደች ተቆጣ ማለት ነው ኩኩሻዬ ማለት ነው። ብዙ ጊዜ ትቆጣለች። በቀደም እንግዲህ ፀጉሯን ልትቆርጥ ስትል ዲኤንኤ ልታሰራ የተኛች መስላ ደርሳባት ነበር ማለት ነው። አሁንም ትንጠለቀቃለች እንግዲህ ኩኩሻ። አጸዴ ጋር ደውላ አጸዴ ምንድን መፍትሄ ያለሽ እያለቻት ነበር። አጸዴ ለብቻ እንግዲህ እዝራ እየደበደባት፣ ሜርሲ ደግሞ እየደበደበቻት ጠቅላላ ቁስል በቁስል ሆናለች። መጨረሻ ላይም ደግሞ የእዝራ አባት ምን ምንድን ነው መካከላቸው ያለው ሚስጥር እያለ ሲጠይቅ ሀብል እዝራ እንደሚያጠፉ እንደተመካከሩ ከመርሲ ጋር ነገረች ማለት ነው። ራሱን ስቶት ተነሳ በኋላ የእዝራ ጋር ሲጨቃጨቁ እንግዲህ የእዝራ አባት መሳሪያ ደቅኖባታል፣ በዛም መቷታል። ከዛም ተቤት አስወጥተዋታል። እንግዲህ ዘነቡ ጋር ደውላ ወደዛ መሄድ ወስናለች ማለት ነው። እንዲሁም ሀና እንግዲህ ከአጋጣሚ ሀናም ስወጣ እንግዲህ ሀብልም ስወጣ ሀብልም በመኪና ገጭታታለች። አሁን ነገሩ ጥሩ እየሄደ ነው እንግዲህ እነ መነን